የሁሉም መንፈስ ሶርስ እግዚአብሔር። እንደዚህ ብዬ እናገራለሁ። ከዚህ ሲዝን በኋላ እናንተ ህይወት ላይ ችግር አታዩ። ሁለተኛው ደግሞ ከበላተኛ አፍ እያመጣ ነው የሚያበላው። በረከታችሁ ላይ ያሰፈሰፉ ሰዎች ምራቃቸውን ይውጣሉ እንጂ እናንተን በረከት አይነኩም። እስቲ አሜን በሉ። ነገስታቶቹ ያርዳሉ፣ ኤልያስ ይበላል። ቁጭ ብሎ ከበላተኛም በላተኛም ከጠላት እጅ አፍ አውጥቶ ነበር የሚያበላው። የኤልያስ መንፈስ አንድ ጠላትን ማሳወር ይችልበታል። ለዛ ነው ኤልሳ የሶሪያ ወታደርን ሁሉ ብላይንድ አድርጎ ተከተሉኝ ብሎ የሚወጣው። ጠላቶቻችሁ ለእናንተ እንደሰጡ ሳያውቁ እንዲሰጧችሁ ጸልያለሁ። ኢየሱስ ጌታ ነው። አንደኛ ነገሥት ምዕራፍ 17 ከቁጥር 1 ጀምሮ እስከ 16 ያለው። በጊልያድ ቴፕሲ የነበረ ቴስፋዊ ኤልያስ አክዓብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፋፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ። ቁጥር 1 እና 2 ላይ ምን አለ? በፊቱ የቆምኩት ሕያው እግዚአብሔርን አለና ከዛ ከአፌ ቃል በስተቀር አለ በእነዚህ ዓመታት ጠልም ዝናብም አይሆንም አለ። ልክ ይሄን ሲል የእግዚአብሔር ቃል መጣለት። ለማ የእግዚአብሔር ቃል መጥቶለት ነው እንደ መጀመሪያ የተናገረ። አሁን ስለ ኦቶሪቲ ያስተምራቸዋል። እሺ፣ ከዚያ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፋፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡ ዘንድ አዛለሁ። ሄደም እንደ እግዚአብሔር ቃል አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፋፋ ውስጥ ተቀመጠ። ቁራዎቹም በየጠዋትና በማታ እንጀራና ስጋ ያመጡለት ነበር፣ ከወንዙም ይጠጣ ነበረ። ከብዙ ቀን በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ። ተነስተም በሲዶን አጠገብ ወዳለችው ወደ ሰራፕታ ሂድ፣ በዚያም ተቀመጥ፣ እነሆ ትመግብ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት። ተነስቶም ወደ ሰራፕታ ሄደ። ወደ ከተማይቱን በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበረ። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልሽኝ ዘንድ እለምንሻለሁ አላት። ውሃም ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። እርሷም አምላክህ ሕያው እግዚአብሔርን በማድጋ ካለው ከእፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ለልጄ እጋግረው ዘንድ በልተንም እንሞት ዘንድ ጥቂት እንጨት ሰበስባለሁ አለች። ኤልያስም አላት፣ አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ያው እንዳልሽው አድርጊ ማለት እንጨት ሰበስባለሁ ለእኔና ለልጄ ልጋግር ነው። መጋገሩ እንዳልሽው አድርጊ አላት። ግን ኦርደሩን ቀየረላት። ከዛ እንደዚህ አለ፣ ይልቅስ ሄደሽ እንዳልሽው አድርጊ፣ አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጪልኝ። ከዚያም በኋላ ለአንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድር ላይ እግዚአብሔር ዝናብን እስከሚሰጥበት ቀን ድረስ ዱቄቱ ከማድጋ አይጨረስም፣ ዘይቱም ከማሰሮ አይጎድልም። እርሷም ሄዳ እንደ ኤልያስ ቃል አደረገች። እርሷና እርሱም ቤቷም ብዙ ቀን በሉ። በኤልያስም እጅ እንደ ተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮ እስቲ አልጎደለም በሉ። ስለ ኤልያስ ባይዘወይ መጽሐፍ ቅዱስ ኤልያስ የሚባለው ነብይ ከቴስቢ የሆነ ቴስቢያዊው ኤልያስ አለቀ። ሌላ ቻፕተር የለም። አታውቁም። ማን ይሁን ከየት ይምጣ ከምን ይምጣ አይታወቅም። ከቴስቢ የሆነ ቴስቢያዊው ኤልያስ። አንዳንድ ጊዜ እኮ በአገልግሎት ሲመጣ እዚህ ምን ይባላል? በማንተን ያደግከው፣ የት ታቅፈን የመጣኸው፣ ማን አንተ? ሞር ኢንፎርሜሽን መስጠት አልፈለገም። ኤልያስ የት ይወለድ፣ ቤት ይወለድ፣ ከማን ይምጣ አታውቁም። እኔ ኤልያስን ስለምጠረጥር ነው ባይዘው እስከዚህ ድረስ ምን ለምን ካላችሁ አልፈልግም ተወኝ እያለ በቃ እንደ አባቶች መልካም ሞት ሙት አይደለም የተባለው። ሰረገላ መጥቶ ነው ይዞ የሚሄደው። እኔም ማምነው ምናልባትም የመጣው በዛ ሰረገላ ሊሆን ይችላል። እስቲ አሜን በሉ። ለምን ይመስላችኋል? ጌታ ኢየሱስ ሁሉም ነቢያት እያለ መጨረሻ ዘመን ከመሲሁ በፊት ኤልያስ ነው የሚመጣው። ለምን እሱን ይፈልገዋል? ይኸውላችሁ በእግዚአብሔር ዓለም ውስጥ ከእግዚአብሔር ጋር በምታሳልፉት ህብረት ሌቭል ልክ ቦንዳችሁ እየጠነከረ ይመጣል። ከእግዚአብሔር ጋር ያላችሁ ህብረት፣ ከእግዚአብሔር ጋር ያላችሁ ወዳጅነት፣ ከእግዚአብሔር ጋር ያላችሁ ኢንቲሜሲ እያደገ በመጣ ቁጥር የእግዚአብሔር ኃይል እናንተ ውስጥ እየጨመረ ነው ይመጣል። ለምሳሌ በደንብ ስሙ። ስለ ህብረት ሲያወራ መጽሐፍ ቅዱስ እንደዚህ ተብሎ ተናግሯቸዋል። ወንድ ከሚስቱ ጋር እንደሚተባበር ይላል አይደለ? ከእግዚአብሔር መንፈስ ጋር የሚተባበር ምን ይሆናል? እስቲ አንድ በሉ።
አሁን ወንድ ከሴት ጋር እንደሚተባበር የሚለው እቃ ለማገዝ አይደለም የሚለው ባልና ሚስት ነው የሚያወራው። እንደው እርዳታ እንፈልጋለሁ ብታገዘኝ ተብሎ እሺ ላግዝሽ አይደለም። ኢንቲሜሲን ነው የሚያወራው። ህብረትን፣ የባልና ሚስትን ህብረት ነው የሚያወራው። ባልና ሚስት አይታችሁ ከሆነ እንደዚህ ብላችሁ አታውቁም? አንዳንድ ባልና ሚስቶቹን ስታዩ ባልና ሚስት አይመስሏችሁ። ወንድምና እህት ናችሁ እንዴ ብላችሁ ታውቃላችሁ? ወንድምና እህት ስለሆኑ አይደለም። መጀመሪያ ጊዜ አብራችሁ እነሱን ብታያቸው አይመሳሰሉም። በነፍሳቸው ግን እየተሳሰሩ ስለመጡ የነፍሳቸው ትስስር መልካቸውም ላይ ሪፍሌክት ያደርጋል። ስለዚህ ስታያቸው ወንድምና እህት ናቸው እንዴ ይባሉ። የነፍስ ትስስር አንድ አይነት እንደሚያደርጋችሁ ታውቃላችሁ? ይሄ ነገር ባይዘው ለባልና ሚስት ብቻ አይደለም፣ ለጓደኛሞችም ወንድማማች እስኪመስሉ ይሰራሉ። የጌታ ደቀ መዝሙር ዝምድና የላቸውም እስከማይለያዩ ድረስ የሚመሳሰሉት ለምንድን ነው? መለየት ስላቃታቸው አይደል እንዴ ጴጥሮስ ስሞ እንዲለይላቸው ያደረጉት? መለየት እኮ ስላቃታቸው። መጽሐፍ ቅዱስ የሚለው እንደዛ አይነት ኢንቲሜሲና ቦንድ፣ እንደዛ አይነት ህብረት፣ እንደዛ አይነት ማንነት እንዲኖራችሁ ነው የሚናገረው። ከእግዚአብሔር መንፈስ ጋር የሚተባበር ማለት እግዚአብሔርን የሚያግዝ ሳይሆን እንደዛ አይነት ስትሮንግ ቦንድ ያለው ማለት። ከወንድና ከሴት ከባልና ከሚስት ጋር ምሳሌ ያደረገላችሁ በዛ ሌቭል ልክ እግዚአብሔር እናንተ ውስጥ ይሰራል እያላችሁ ነው። አንዳንድ ጊዜ ባልና ሚስት በሆነ ሁኔታ ውስጥ እኮ አብረው ቆይተው ሲያሳልፉ ማለት ረጅም ጊዜ አብረው ሲያሳልፉ የሆነ ሌቭል ላይ ይደርሳሉ። ምን አይነት ሌቭል? እየተያዩ ያወራሉ። አጋጥሟቸው ያውቃል? እህትና እህት መካከል እንኳን አለ እኮ ሰው ቁጭ ብሎ እንግዳ መካከል እያወሩ ነው። እናንተ አታዩም እኮ ባይን ያ ለምሳሌ አሁን ይሄ ሄደሽ እዛ ክፍል ገብተሽ እንትኑን አንስተሽ ይሄ ሁሉ አተታ በዚህች ውስጥ ነው ያለው። ሄደው ያን ነገር ያደርጋሉ። በምን ገብቷቸው ነው? ስፒሪቹዋል ኮሚኒኬሽን አለ ማለት የነፍስ ትስስር ስላለ ያወራሉ። ከእግዚአብሔር ጋር ሰው በጣም ኢንቲሜት ሲሆን መጽሐፍ ቅዱስ እኮ ስለ አንድነት ነው የሚያወራው። የዩኒቲ ፓወር እያደገ ሲሄድ እግዚአብሔር እዚህ ሬልም ድረስ ኦፕሬት እንድታረጉ ያደርጋል። የኤላይጃ ሬልም ከባድ ስለሆነ ኤልያስ ሲንቀሳቀስ ማንንም ኮንሰልት አያደርግም፣ እንደፈለገው ነው የሚያደርገው። እግዚአብሔርም ደግሞ የፈለገውን ነገር አይቀይርበትም። ሰውየው ደስ እንዳለው ይወስናል። ይሄ በመንፈስ ዓለም ትልቅ ኦቶሪቲ ነው። ምን ይባላል? ኦቶሪቲ ባይ ዩር ኦውን የሚባል ሌቭል አለ። ይሄን ኦቶሪቲ መላእክቶች ኦፕሬት ያደርጉበታል። ኤልያስም በጣም ኦፕሬት አድርጎበታል። እነ ሙሴ ኦፕሬት አድርገውበታል። ሙሴን ነብይ ቢኖር በመካከላችሁ በህልም ወይ በራእይ ይናገራል። እሱ እንዴት አፍላፍ እኮ ነው የሚያወራው። እግዚአብሔር ራሱ እግዚአብሔር ሙሴን ሂድ ፈርዖን ጋር ስትሄድ እንደ እግዚአብሔር አይደለም ያለው፣ ራስ እግዚአብሔር ሆነ ትሄዳለህ። ምን አይነት ኢንቲሜሲ ነው ሲገለጥ አስቡ። ሙሴ ብቻውን እየተገለጠ ያ የሚያስደነግጠው እግዚአብሔር ነው ወክ እያደረገ የመጣው ሙሴ ውስጥ። ሰውየው እንዴት ነው የማይለቀው ታዲያ? ኤልያስ ከመጀመሪያው እስከ መጨረሻው እንደዚህ ነው የተንቀሳቀሰው። ሰውየው በጥባጭ ነው። ከተማ ውስጥ ከገባ የሆነ ችግር ይፈጥራል፣ ወይ መንግስት ላይ ወይ የሆነ ነገር ፈጥሮ ነው የሚሄደው። ስለዚህ ባይገባ ነው የሚመርጡት። እንዳለ የከተማ ጠንቋይ ተሰብስቦ ጣዖትን ወርሺፕ እያደረጉ ጥሩ ተብሎ ሰውየው ምንም አይመስለው፣ ምንም ሊያመጡ እንደማይችሉ ያውቃል። ስለዚህ እነሱን ትቶ እሱ ይተኛ። ሲመጣ ስቲል እየጮኸ ነው እንዴ የለም እስቲ ጮክ በሉ፣ ሩቅ ሄዶ ሊሆን ይችላል ይላቸዋል። እኔ ደስ የሚለኝ ቃል መጽሐፍ ቅዱስ አላገጠባቸው ይላል ባይብል። አላገጠባቸው ነው የሚለው። እስቲ ተኝቶ ይሆናል ቀስቅሱት እያለ ማለት። የእሱ ሌቭል ነቢያቶች ሁሉ እያሉ የማይደርሱበት እንደሆነ የምታውቁት በራሱ ዲሳይድ ካደረገ እግዚአብሔርም አይቀይርበትም። አንዳንድ ጊዜ እግዚአብሔር ወዶ ሲያከብዳችሁ ፕሮቶኮልን ይጠስላችኋል። እንደዚህ በኢየሱስ ስም እግዚአብሔር እንደዛ ይጠቀምባችሁ። መጽሐፍ ቅዱስ እኮ እግዚአብሔር የሰውን ልጅ ቃል እንደዛ ሰምቶ አይታወቅም ተብሎ ተጽፏል። ኢያሱ እየተዋጋ ጠላቶቹ በዙ። እኔ ሲመስለኝ ፒክቸር እያረኩ ስለማነበብ ባይብልን እየተዋጋ ነው። ሳያቸው በዛ ያሉ ናቸው። ይህንን ስለማንጨርስ እየመሸ ነው፣ እኔ እስክጨርስ ቁሚ። እኛ ድል እስክናደርግ ፀሐይ አይጠልቅም። በቃ አዝዣለሁ። እግዚአብሔር በልበል ጌታ ሆይ ስላልጨረስናቸው ትንሽ ታቆይልን ሳይሆን አይደለም አይጠልቅም። በቃ አለቀ። በዛ ሌቭል ኦፍ ኮንፊደንስ ስላወራ እግዚአብሔርም የሰውን ቃል እንደዚህ ሰምቶ ያቀም ሂድ አይጠልቅም ጨረሳቸው ነው። እንደዚህ ይሁንላችሁ በኢየሱስ ይሁንላችሁ በኢየሱስ። ኤልያስም በዛ ሌቭል እንዳለ የምታውቁት ነብይ ጠቅላላ ኤልያስን አይረዳም። ኤልያስን መከተል ማባከን እንደሆነ ነው የሚገባቸው። አይከተሉትም። ሰውየው ዊርድ ነው ባህሪ። የት ገብቶ የት እንደሚወጣ አታውቁትም። ስለዚህ ኤልሳ እየተከተለ ሲመጣ ኤልሳ ሲከተለው ይቅርብ ይሉታል። ይቅርብ እያባከንክ ነው ይቅርብ። አንተ በኢንቨስትመንት እናቀ ነበር፣ እሱ ይሻላል። ምክንያቱም ከተማ ውስጥ የሚታወቅ ነበር እንዴ የሚበላ ሳይኖር 12 ጥማድ በሬ ይታረዳል። ከተማ አብልቶ እኮ ነው ሰውየው የወጣው። ይቅርብ ይሉታል። አይ ነው ምን እንዳሉት ታውቃላችሁ? እሱን ሰው አሉት ኤልያስን እኮ ነው
እግዚአብሔር የት እንደሚወስደው ወዴት እንደሚከተው አናቅም። እኛ ተለማምደንም አይተንም አናቅም። እንደዚህ አይነት ነገር ይቅርብ። እዚህ ነው ስትለው ሊጠፋብህ ይችላል። ሰው አይጨበጥም ጉም ነው እያላቸው ያው ስሙኝ። ኤልሳ ግን አባክኖ እንዳይሄድ እንደዚህ ያለው ምንድነው የምትፈልገው? ለምንድነው እንደዚህ የምትከተለኝ ሲለው ያንተን እጥፍ ቅባት ብሎ ሲነግረው እንደዚህ ያለው ስወሰድ ካየ አለው። ያ ማለት ክሎዝ ኦብዘርቬሽን ነው የሚሰጣው። ያ ማለት ክሎዝ ኢንቲሜሲ ጎትተላል እያለው ኤልያስ በነበረበት ጊዜ ብቻዬን ቀረው ይላል። እግዚአብሔር ለሕዝብ መጽናኛ የቀሩ አሉኝ ይላል እንጂ ኤልያስን የሚያክል የለም። ኤልያስ ይው ብቻውን ተሸክመውት የሚሄደው ቅባት ለአንድ ሰው ብቻውን ሊያጠፋው ስለሚችል እግዚአብሔር መጥቶ ወደ 3 ክፈለው ነው። ሰውየው ብቻውን ተሸክሞ የሚሄደው ቅባት ከባድ ነው። ኤልሳ አንተ ዲሳይፕል ነው ስጠው አላለም። ለ3 ሰው አካፍለው ሂድ። በድምር ከሆነ ልክ እንደ ኤሌክትሪክ ፓወር ዋና ከማመንጫው ቢመጣ እኮ ይሄ ይጨሳል፣ ቤቱ ሁላ ሊነድ ይችላል። እያከፋፈለ መጥቶ እዚህ ጋር ይደርስላቸው። የኤልያስ የተሸከመው ፓወር እንደዛ ነው። ይሄንማ ይዘው ወደዚያ አትመጣም እናንተ። የኤልያስ መንፈስ እኮ ሞቶ ራሱ ይሰራል። ምክንያቱም የኤልያስ አንዱ ኤክስቴንሽን አይደለ ኤልሳን ያገኘው የሚቀበለው ስላጣ ሞተ ይዞት። የሞተ ሰው ይዘው ሲሄዱ እዛ ሲወድቅ ሬሳው ይነሳል። አኖይንቲንግ ስቲል ስላለ አረ እንደዚህ አይነት አኖይንቲንግ ይብዛለት። እስቲ አሜን በሉ። አንዳንድ ጊዜ ሰዎች የኤልያስ መንፈስ እዚህ ያለ ብዬ ሳወራ ኮንፊውዝድ ይሆናሉ። እንዴት የኢየሱስ መንፈስ? የሁሉም መንፈስ ሶርስ እግዚአብሔር መንፈስ ቅዱስ ነው። የኤልያስ መንፈስ የምናምን የምንለው ግን ኦፕሬሽን ነው፣ የተለያየ ማኒፌስቴሽን ስለሆነ ያ ማለት ጥሪ አይደንቲቲ እና ደግሞ አሳይመንትን ነው የሚለየው። ስማቸው ሲጠራ የተጠሩበት መጠራት ስላለ ነው እንጂ ሌላ መንፈስ እየጠራን አይደለም። ከኔ ጋር ናችሁ? እንደዚህ አይነት ሌቭል ላይ መላእክቶችም ኦፕሬት ያደርጋሉ። ለምሳሌ ከባይብል ላሳያችሁ በደንብ አንደርስታንድ እንድታረጉ። ኤንጅሎች ስፔሻሊ አርክ ኤንጅሎች ይሄ ኦቶሪቲ ባይ ዩር ኦን የሚባል በራስ ስልጣን ሙሉ የምትወስንበት ሌቭል ላይ ኦፕሬት ያደርጋሉ። እንደዛ እንደሆነ የምታውቁት ቅድም ምሳሌ ያነሳውላችሁ ዘካርያስ ጋር ሲሄድ ገብርኤል መጥቶ እግዚአብሔር አፉን ዝጋው ብሎት አይደለም የመጣው። ሰውየውን ሲያየው ምንም ቢለው ሊቀበል አልቻለም። ለምን? ሚስቱም አርጅታለች፣ እሱም አርጅ በዚህ ሀገር ፕሪንሲፕል የሚሰራ አይደለም እያለ ዲፌንድ ሊያደርገው ነው። ትንሽ ከቆየ አልፎ ከሄደ ደግሞ ሚስቱ ስታረግስ ቼክ አድርገ ይሄ ነገር እርግዝና ላይሆን ይችላል ሊልም ይችላል፣ አይታወቅም። ስለዚህ በአፉ ቃል እንዳያጠፋው አፉን እንዲዳ አድርጎት እስኪወለድ ምንም አታወራትም። አንዳንዶቻችሁን እኮ እንደዚህ አይነት መልአክ ነው የሚያስፈልጋችሁ ታውቃላችሁ። በረከታችሁን ራሳችሁ ነው የምታጠፉት። ስለዚህ እስኪወለድ ያ በረከት ዝም በሉ የሚል ያስፈልጋል። አትሊስት ፕሮፌሲ ከሰማችሁ ዝም በሉ የሚላችሁ ያስፈልጋቸው። ለሁለት ጉዳይ፣ አንደኛ የተነገራችሁን እንዳታወሩ፣ ሁለተኛ የተነገራችሁ ላይ ክፉ እንዳታወሩ። ሌላው መጽሐፍ ቅዱስ ላይ በሚካኤልና በሰራዊቱ እና በዘንዶውና በሰራዊቱ መካከል ጦርነት ሆነ፣ ውጊያ ሆነ ይላችኋል አይደል? እግዚአብሔር ውጊያ ክፈቱ ብሎ አይደለም የተከፈተው። በደንብ ባይብላችሁን አንብቡ። ስፍራም አልተገኘላቸውም ይላል አይደል? እንዲወድቁ ያደረገው የሚካኤል ኦቶሪቲ እዛ ኤሪያ ጋር ያ ነገር ኦፕሬት እንዲያደርግ አልፈቀደለት። ስለዚህ ውጊያ የከፈተው ራሱ ሚካኤል እንጂ እግዚአብሔር አይደለም። አንድ ነገር ልንገራችሁ፣ በደንብ ትሰሙኛላችሁ። ሰይጣን በየትኛውም አቅጣጫ ከእግዚአብሔር አብ ጋር ፋይት ከፍቶ እንደማያውቅ ታውቃላችሁ። ክልሉን ያውቃል። ሕዝቅኤል ላይ ሲወድቅ ምንድን ያለው? ሕዝቅኤል አየውና አንተ የተሰጠው ኦቶሪቲ እኮ ከፍ ያለ ነበር አለ። ምንድን ነው? ልትጋርድ የተቀባ ኪሩብ ነበር ካለ። ፌል ያረከው ግን አለ በልዑል መሰላለሁ ብለህ ተናገር ካለ። ኪንግ ካለ የኪንግ ልጅ ልዑል ነው የሚባለው። ስለዚህ ከክራይስት ጋር ነበር ፋይቱ። የሆነ ሌቭል አለ። እግዚአብሔር እዛ ሌቭል ላይ ሲያደርሳችሁ እንደዚህ ትላላችሁ፣ ከኔ ቃል በስተቀር ማንም ቢመጣ አይቀየርም። የፈለገ ሰው ተረባርቦ ቢመጣ መጀመሪያ ከሱ ጋር ጨርስ ነው የሚለው እግዚአብሔር። እስቲ አሜን በሉ። እንደዚህ ብዬ ልናገራ፣ የኤልያስ መንፈስ እዚህ ካለ ጠላቶቻችሁ የፈለገ ነገር ቢያረጉባችሁ እንዳይሰራ ዘጋውት። ከዚህ አፌ ቃል በስተቀር እንዳይሰራ ዘጋውት። ሟርታቸው እንዳይሰራ ዘጋውባቸው። ድግምታቸው እንዳይሰራ ዘጋውባቸው። እስቲ ተዘጋ በሉ። ኤልያስ በነበረበት ጊዜ ብቻዬን ቀረው ሲለው አረ ሌላ እንዴ በሺ የሚቆጠር ነው ያለ። ኤልያስ በእግዚአብሔር ፊት ኮንፊደንሱ ራሱ አይገርም? የለም። ኤልያስ ብቻውን ሁሉንም ነብይ እንደሚበልጥ ላሳያችሁ። ጌታ ኢየሱስ ተራራ ላይ ሊጸልይ ሲሄድ ተራራ ላይ እየጸለየ ያለ ሙሴና ኤልያስ ታዩ አይደለም የሚለው መጽሐፍ ቅዱስ። እነሱ እንደዚህ ነው የሚለው፣ ሕግና ነቢያት ነው ተገለጡ። ስለዚህ ኤልያስ ብቻውን ነቢያት ነው ራሱ ነው። ብቻውን መጥቶ ማአት ነው የሚታየው። ሰውዬው አይነካውም፣ የሱን ሌቭል አይነካው።
ራእይ ላይ እንኳን በመጨረሻው ዘመን ይላል ለሁለቱ ነቢያቶቼ ሌላ ሜንሽን የተደረገ የለም። ለሁለቱ ነቢያቶቼ ለ42 ወራት እንዲተነብዩ እሰጣለሁ አለ። 42 ወር ማለት 3 ዓመት ከ6 ወር ማለት። እነዚህም አንደኛው የእሳት አንደኛው የውሃ ነብይ ነው አለ ሙሴና ኤልያስ። ለሁለቱ ነቢያቶቼ ማለት ፐርሰናል ናቸው ማለት ነው። አይነኩም የነሱ ክልል። እግዚአብሔር እዛ ክልል ውስጥ ይጎተታቸው። እስቲ አሜን በሉ። እስቲ አሜን በሉ። እዚህ ክልል ውስጥ ሰው ሲገባ እግዚአብሔር ጥፋት ቢሰራም ይደብቅለታል። እመኑኝ፣ ጥፋቱ ለሌላ ነው ጥፋት የሚሆነው እንጂ ራሱን አያጠፋው። እስቲ አሜን በሉ። እግዚአብሔር በዚህ ልክ ያስጠጋችሁ፣ በኢየሱስ ስም ያስጠጋችሁ፣ በኢየሱስ ስም ያስጠጋችሁ። ኤልያስን ሁለት ያደረገለትን ነገር ልንገራችሁና እንጨርስ። እንደዚህ ያደረገ ኤልያስን ልክ ይህንን ቃል ዲክሌር ሲያደርግ በገላር ቴስቢ የነበረው ቴስቢያዊ ኤልያስ፣ በቃ በዚህ እኮ ነው የተገለጠው ሰውዬው። በገላር ቴስቢ የነበረው ቴስቢያዊ ኤልያስ። ቢያንስ እንኳን ሌላ ኢንፎርሜሽን አይሰጠንም? በቃ አለቀ። ከዚህ ነው የጀመረው። በገላር ቴስቢ የነበረው ቴስቢያዊ ኤልያስ አካብን አለ ንጉሥ ጋር ሄዶ ቀጥታ መጣ። በቃ ትእዛዝ ነው ያስተላለፈው ሰውዬው። እንደዚህ አለ። አየውና ሰውየው ስላልተመቸው የሚያደርገው ነገር እንደዚህ አለ። በፊቱ የቆምኩት ያው እግዚአብሔርን። ቆይ ላስረዳቸው አሁን የኤልያስን ኦቶሪቲ። ይሄንን ቃል የት ጋር ነው የምታውቁት? በፊቱ የቆምኩት የሚለው አርኬንጅሎች ሲመጡ በፊቱ የቆምኩት እግዚአብሔርን ይላል። በእነሱ ሌቭል ሄዶ ይቆማል ማለት ነው ሰውየው። የሚሄድበት ሌቭል ኖርማል አይደለም። ስለዚህ እዚህ ጋር መጣና በፊቱ የቆምኩት ሕያው እግዚአብሔርን፣ እነሱ እንደሚናገሩት ስልጣን ያክል ነው የምናገራለሁ እያለ በፊቱ የቆምኩት ሕያው እግዚአብሔርን፣ የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በስተቀር በእነዚህ ዓመታት ጠልና ዝናብ አይሆንም። እኔ ካልከፈትኩ አይከፈትም። እግዚአብሔር ቸር ነው። በጻድቁም በኃጢአተኛውም ላይ እኩል ዝናብ ይሰጣል። እኔ ካልኩ ግን ይከለክላል። ብቻውን ለአንድ ሰው ከተማን ይከለክላል። አዎ አንዳንድ ጊዜ እኛ ባለንበት ዘመን ብዙ ፕሮፌቶች አሉ አይደል? የፕሮፌት ኦቶሪቲ ከአንዱ ይለያያል ባይዘው እና ኤልያስ ሲናገር በራሱ ላይ ፕሮብሌም እንዳይመጣበት እግዚአብሔር ኢንተርፌር ያደርጋል። እንዴት ካላችሁ ልክ በፊቱ የቆምኩት ሕያው እግዚአብሔርን ከአፌ ቃል በስተቀር በእነዚህ ዓመታት ጠልና ዝናብ አይሆንም ሲል የዛን ጊዜ እግዚአብሔር መጣ። እንደዚህ ያለው የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት። ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስ ትይዩ ባለው በኮረት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎችን በዚያ ይመግቡ ዘንድ አዝዣለሁ። ትንቢት ሲናገር እሱ በድርቁ እንዳይጠጋ ሂድ፣ የተነበየው ትንቢት ከአታክ እንዳያረገ ሂድ፣ ግባ፣ እኔ ፕሮቫይድ አደረግልህ። ከትንቢት ጋር አግሪ ያደርጋለሁ፣ አንተ ግን መራብ የለብህም። እስቲ አሜን በሉ። በዚህ ሌቭል ስትሄዱ ሃየር ሌቭል ፕሮቴክሽን ነው የሚያገኛችሁ። የመጀመሪያው እሱ ነው። የፈለገ ነገር ቢናገር እሱን ሴኪዩር ነው የሚያደርገው። እስቲ አሜን በሉ። የኤልያስ አምላክ እዚህ ይሰራል። እስቲ አሜን በሉ። እንደዚህ ብዬ እናገራለሁ። የማገለግለው ጌታ ከዚህ ሲዝን በኋላ እናንተ ህይወት ላይ ችግር አታዩም። ችግር አታዩም። በኢየሱስ የበረከት የፋይናንስ ምንጭ ተከፈተ፣ 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 ተከፈተ። ከዚህ ቃል በስተቀር እናንተን የሚረግም ቃል አይሰራባችሁም። አይሰራም በኢየሱስም፣ አይሰራም በኢየሱስም። የው ሕያው አምላክ የማገለግለው ፊት እዚህ ጋር ኤንጅል ቆሞ ያለው የው አደገኛ በረከት ቤታችሁ ይገባል። አደገኛ ብሌሲንግ ቤታችሁ ይገባል። አደገኛ የሰማይ ፕሮቪዥን ቤታችሁ ይገባል። ያው ጌታ ፊት ያው የማገለግለው ጌታ ፊት መንፈስ ቅዱስ ፊት ሁለት ኤንጅሎች እዚህ ቆሞ ያለው ነው። የሆነ ብሬክ ስሩ የሆኑ ሰዎች ጋር ይሆናል። የሆነ ታምራት ቤታችሁ ውስጥ ይሆናል። አይታችሁት የማታውቁት በረከት ቤታችሁ ገባ በኢየሱስ ገባ፣ ገባ፣ ገባ በኢየሱስ አስከፈትኩት፣ ገባ በኢየሱስ ገባ በኢየሱስ። ጠላቶቻችሁ ላታገኟቸው በተንኳቸው፣ በተንኳቸው በኢየሱስ በተንኳቸው በኢየሱስ። እስቲ አሜን በሉ። አይ ፊል ፓወር ነው። ዘጋዳላ ባህዲ ገባሃሱበ ማሰከተለ ካፓራዲያና ማሱበ ሊካፕራና ማሃንዲ ገባሃሱበ ዘከተለና ማንቶስ ካፕራዲያና ማዲ ገባሃሱበ ዛኖ ሰባሃዲ ገባሃሊ ገባራዲያ ማሃሱበ ዘከተለ ካፓራዲያሱበ። በራችሁን የዘጉ ሰዎች በራችሁን ሲለቁ ያለው፣ እናንተ ገና ስትመጡ ሲለቁ ያለው፣ መንገዳችሁ ላይ በረከታችሁ ላይ የተቀመጡ ተነስተው ሲሄዱ ያለው፣ ሲነሱ ያለው፣ ሲነሱ ያለው፣ ሲነሱ ያለው፣ ሲነሱ ያለው፣ ሲነሱ ያለው። ያ ተስፋ የቆረጣችሁበት ነገር፣ ልባችሁ ተስፋ የቆረጠበት ነገር ድጋሜ በክብር ሲነሳ ያለው፣ ድጋሜ ሲነሳ ያለው፣ ድጋሜ ሲነሳ ያለው። ማኔ ሶቫና ማሃዲ ገባሱበ
ራዶሽ ከደባሃዲ ገባሃሱበ ሰለከፐረዲ ያለማሃዲ ገባሃሱበ። የመጀመሪያው ለኤልያስ ምን አልኳችሁ? ፕሮቴክሽን በሉስቲ። ሁለተኛው ደግሞ ከበላተኛ አፍ እያመጣ ነው የሚያበላው። እየተስገበገበ እያመጣ ይበላው። ቁራው በእርግጠኝነት በአፉ ስጋውን ይዞ ለአጩን እያዝረከረከ ለኤልያስ አምጥቶ ይሰጣል። አይበላትም። ጥሎ ምራቁን እየዋጠ ነው የሚሄደው። በረከታችሁ ላይ ያሰፈሰፉ ሰዎች ምራቃቸውን ይውጣሉ እንጂ እናንተን በረከት አይነኩ። እስቲ አሜን በሉ። ቆይ ኤልያስ የወጣው ኬት ነው? ንጉሥ ፊት ሄደና ለአካብ ተገለጠ፣ ተናገረው፣ ጠፋ። ተናግሮ ጠፋ። አካብን ከተናገረ በኋላ ቀጥ ብሎ ነው የጠፋው። ያ የተናገረው ቃል ድፍን ከተማው ላይ ድርቅ አምጥቷል። የለም የሚበላ ነገር አጥፍቷል። ቆይ ቁራው እያመጣ ሲመግበው የነበረው ምንድን ነው? ስጋና እንጀራ። ይሄ ትሪትመንት ያለው የት ነው? እስቲ ቤተ መንግስት በሉ። የሞተ ሬሳ አይደለም እኮ ቁራዎቹ እያመጡ የሚያበሉት። ቤተ መንግስት ውስጥ የሚታረደውን እያመጡ ያበሉታል። ነገስታቶቹ ያርዳሉ፣ ኤልያስ ይበላል ቁጭ ብሎ። እስቲ አሜን በሉ። እስቲ አሜን በሉ። ከበላተኛም በላተኛም ከጠላት እጅ አፍ አውጥቶ ነበር የሚያበላው። በኢየሱስ ስም እጸልይላችኋለሁ። ከጠላቶቻችሁ አፍ ፈልቅቄ ያወጣው የእናንተን በረከት ፈልቅቄ ያወጣሁት በኢየሱስ ስም። ፈልቅቄ ያወጣሁት በኢየሱስ ስም። ጠላቶቻችሁ የያዙት የእናንተን በረከት ጎትቼ ያወጣሁት በኢየሱስ ስም። ጎትቼ ያወጣሁት በኢየሱስ ስም። ጎትቼ አወጣሁት በኢየሱስ ስም። እንደዚህ ብዬ ተነበያለሁ። የእናንተን ገንዘብ፣ የእናንተን ፋይናንስ፣ የእናንተን ብር የያዙ ሰዎች እንዴት ከእጃቸው እንደወጣ ሳያውቁት እናንተ ጋር ይመጣል። እንደዚህ ብዬ ተነበያለሁ። የኤልያስ መንፈስ አንድ ጠላትን ማሳወር ይችልበታል። ለዛ ነው ኤልሳ የሶሪያ ወታደርን ሁሉ ብላይንድ አድርጎ ተከተሉኝ ብሎ ዝም ይወጣው። ጠላቶቻችሁ ለእናንተ እንደሰጡ ሳያውቁ እንዲሰጧችሁ ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። የማመልከው ጌታ እኮ የአእምሮን አስተሳሰብ መውሰድ ይችላል። ለዛ እኮ ነው ናቡከደነጾርን ከፍ ብያለሁ ብሎ የሚያስበውን ሰውዬ ሐሳቡን ሰዋዊ ማንነቱን ነጥቆት እንደ እንስሳ አደረገው የሚለው። በኢየሱስ ስም ጸልያለሁ። እናንተ ላይ የሚደግሙ የሚያሟርቱ ሁሉ ከአእምሯቸው ከሐሳባቸው ነቅዬ እናንተን አወጣኋችሁ። አወጣኋችሁ በኢየሱስ ስም። አወጣኋችሁ በኢየሱስ ስም። አወጣኋችሁ በኢየሱስ ስም። ማካፓራዲ ያላቫኒያ ማሱበ እንደዚህ ብዬ ተነበይባቸዋለሁ። ጠላቶቻችሁ የተሰበሰቡበትን የእናንተን አጀንዳ እንዲረሱ ትጸልያለሁ። ለምን እንደተሰበሰቡ እንዲረሱ ጸልያለሁ። ከአእምሯቸው ውስጥ አወጣኋችሁ። ከሐሳባቸው ውስጥ አወጣኋችሁ። ከአንደበታቸው ውስጥ አወጣኋችሁ። አወጣኋችሁ በኢየሱስም። አወጣኋችሁ በኢየሱስም። መንፈስ ቅዱስ ፊት ሕያው እግዚአብሔር ፊት የብዙ ሰዎች ስም ከጥልቅ ውስጥ ሲወጣ ያለው የሆነ ለጨለማ ዓለም ከተመዘገበበት ውስጥ ሲወጣ ያለው የብዙ ሰዎች ዴስቲኒ ሲወጣ ያለው ሲወጣ ያለው በኢየሱስም። ወጣችሁ በኢየሱስም። ወጣችሁ በኢየሱስም። ወጣችሁ በኢየሱስም። ወጣችሁ በኢየሱስም። እስቲ ወጣው በሉ። ወጣው በሉ። እስቲ ወጣው በሉ። እስቲ ማሌ ሳቫራዲ ያለማዲ ገባሱበ ክራዳሽ ካዳባሃዲ ገባሃስኪያ ማካቶ ካፓራዲያና ማንዲጋሳ ዚናኖስታ ካፓራዲያላ ቫኒያ ማሱበ ረከተያ ካዮ ሳካታላ ካፓራዲያሱበ ዚካታና ማንቴከተለ ካፓራዲያሳ ሳታካታያ ማክሮዶ ሻካታያ ፍሬደስታ ፓራዲያና ማሱበ ማሌሶ ፍሬዲያና ማዲገባ ሱበ ክራማንተ ካታያ ኤላሶ ፍሬዲያና ማዲገባ ሱበ እናንተ ፊት የተቀመጠ ዝግ መንገዶች ሁሉ እንዲከፈቱ ጸልያለሁ። እንዲከፋፈቱ ጸልያለሁ። እንዲከፋፈቱ ጸልያለሁ። እግዚአብሔር ምስክሬ ነው። እንደ ተራ ሰው አትመላለሱም። ሰፈራችሁ ውስጥ እንደለመዳችሁት አትንቀሳቀሱ። እጃችሁን ኪሳችሁ ከታችሁ ትንቀሳቀሳላችሁ። ጠላቶቻችሁ እስኪፈሯችሁ ድረስ በኩራት ትንቀሳቀሳላችሁ። የጌታ ኃይል በኃይል ይገለጣል። የጌታ እጅ በኃይል ይገለጣል። የጌታ ክብር በኃይል ይገለጣል። የታሰረን የሚፈታ እጅ አለ። የሆነ ከፍ ያለ ስልጣን አለ። እዚህ ምድር ላይ ያለ ስልጣን ሁሉ የሚንበረከክለት ሌላ ስልጣን አለ።
እዚህ ምድር ላይ ያለ ኦቶሪቲ ሁሉ ሼክ የሚያደርግበት ሌላ ኦቶሪቲ አለ። የሆነ የሰማይ ኃይል አለ። የዚህን ቤተ ክርስቲያን ስም የሰማይ ኃይል ያልኩት ዘ ፓወር ኦፍ ሄቨን ስሙን ስለወደድኩት አይደለም። የሆነ ፓወር ስቴሽን ቪዥን አሳይቶኝ ነው እግዚአብሔር። ሄቨን ውስጥ አለ የፓወር ባክድ የሆነ ስቴሽን አለ። ከዛ ውስጥ ቆሜ እናገራለሁ። እናንተ ላይ የተናገሩባችሁ ጠላቶቻችሁ ላይ ያው የምናገረው እንድታስተውሉ ፈልጋለሁ። ለምሳሌ ይሄ መብራቶች የበሩት ፓወሩ ተቀናንሶ ስለመጣ ነው። ገና ከወጣበት ከተርባይኑ ካለበት ቦታ ቢሆን ቤቱን ነው የሚያጨሰው። እነዚህ ብዬ እናገራለሁ። ከዛ ከፓወር ስቴሽን ጋር ቆሜ ጠላቶቻችሁ ላይ እሳት እናገራለሁ። ይሄ ኃይል እንዲያጠፋቸው እናገራለሁ። ይሄ ክብር እንዲያጠፋቸው እናገራለሁ። ይሄ እሳት እንዲያጠፋቸው እናገራለሁ። እሳት በኢየሱስም፣ እሳት በኢየሱስም፣ እሳት በኢየሱስም፣ እሳት በኢየሱስም። እስቲ ከኔ ጋር 7 ጊዜ እሳት በሉ። ድገሙ፣ 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 ድገሙ። ለመጨረሻ ጊዜ ጠላቶቻችሁ መንደር ላይ እሳት ይውደቅ። እሳት፣ እሳት፣ እሳት በእናንተ ላይ የሚያሟርቱ፣ በእናንተ ራእይ፣ በእናንተ ስጦታ ላይ፣ በእናንተ ጥሪ ላይ የሚያሟርቱ፣ በዚህ ሚኒስትሪ ላይ የሚያሟርቱ እሳት ያገኛቸው በኢየሱስ። አገልጋይ ቢሆን፣ ጠንቋይ ቢሆን፣ ሟርተኛ ቢሆን፣ ደብተራ ቢሆን this is judgment time now። እሳት፣ 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 እሳት በኢየሱስ፣ እሳት በኢየሱስ፣ እሳት በኢየሱስ። ላይቭ ላይ የምትከታተሉ በሮቻችሁ በዘጉት በሮቻችሁ ላይ በቆሙት ሰዎች ላይ እናገራለሁ። እሳት ከሰማይ ይምጣ አሁን፣ እሳት ከሰማይ ይምጣ አሁን። የትኛውም ደብተራ ይሄን ፓወር ሊያሸንፍ አይችልም። የትኛውም ጠንቋይ ይሄንን ኃይል ሊያሸንፍ አይችልም። እሳት እንዲመጣ ጸልያለሁ። እሳት እንዲመጣ ጸልያለሁ። እሳት እንዲመጣ ጸልያለሁ። ፍርድ ከሰማይ ይውጣላችሁ። ፍርድ ከሰማይ ይውጣላችሁ። ፍርድ ባዘናችሁበት፣ ባለቀሳችሁበት፣ በተጨነቃችሁበት፣ ተስፋ በቆረጣችሁበት ጉዳይ ከሰማይ እሳት ፍርድ እንዲወጣ ጸልያለሁ። ከሰማይ የእሳት ፍርድ ይውጣ በኢየሱስም። እሳት በኢየሱስም፣ እሳት በኢየሱስም፣ እሳት በኢየሱስም። It is done in Jesus' mighty name.